መጀመሪያ ስለ ሰውነቷ። ስለ እርሷ ባሰብኩበት ደጋግሜ የማስበው ይሄንን ነው። እንደ አለት የጠነከረ ጅልነቴ ጋር በጋለ መንፈሷ ስትፋለም የኖረች ምስኪን ነበረችልና አንዳንዴ አይ ጀግና ናት እላለሁ። ወይስ ጀግኖች ምስኪኖች፣ ምስኪኖችም ጀግኖች ናቸው? ለ4 ዓመታት በፍቅር ቆየን። ከልጅነት መፍለቅለቅ ወደ አዋቂነት መብሰልሰል ያለፈችው በእኔ ላይ እየፈሰሰች ነበር። እኔ ፀሐይ እንዳቃጠለው ደረቅ ምድር ነበርኩ። እሷ እንደ ወንዝ በእኔ ላይ ፈሰሰች። አነሳሷ የበዛ ኃይል የነበረው የክረምት ጎርፍ አይነት ነበር። የበዛ ተስፋዋ፣ ሳቋ፣ ፍቅሯና የዋህነቷ እኔ ውስጥ ሰርጎ የደከመ የበጋ ምንጭ አከለች። እሷና እኔና እሷ ሰውነት 4 ዓመት አብረን ቆይተናል። ያውም 4 ወራት የሚመስሉ 4 ዓመታት። 4 ዓመት ብዙ ነው። በሚሊዮን የሚቆጠሩ ህፃናት ተወልደው በልሳናቸው መናገር ጀምረዋል። መናገር መጀመር ቀላል ነገር አይደለም። ለቅሶም ቢሆን መጥቻለሁ የሚል መልእክት ባለው ለቅሶ ነው መቼስ ወደዚህ ዓለም የተቀላቀለው። ዓለም ብዙ ሚሊዮን ድምፅ ጨምራለች። ስንትና ስንት ሀገር የመሬት መንቀጥቀጥ፣ ጎርፍ፣ አውሎ ንፋስና ወረርሽኝ እንዲሁም ጦርነት ተነስቶ ብዙ ሺዎች አልቀዋል። ይህች ቻይ መሬት ከተፈጠረች ጀምሮ ባዶ የነበሩ ሜዳዎች ሰማይ በቀል ፎቆች አብቅላለች። አገራት ተጣልተዋል፣ አገራት ታርቀዋል። 4 ዓመት ብዙ ነው። ባዶ የነበሩ የወጣት ወንዶች አገጭ ላይ ፂም አቆጥቁጧል። ህፃናት ወጣቶች እናትና አባት ሆነዋል። ችምችም ያለ ጎረፈሬ ራሶች ወደ መላጣነት አዝግመዋል። ሚሊዮኖች በዝምታ ይህችን ዓለም ለቃ ሄደዋል። እንደ እኩለ ቀን ጥላ ስብስብ ያሉ ውብ የነቁ ረጃጅም ጡቶች እንደ ምሽት ጥላ ረዝመው ወርደዋል። ብዙ ውበት በእድሜ ፈራርሷል። አንዳንድ ውበት በሚያፈቅረው ልብ እንደ ጽላት ተጽፎ ትውስታ በፎቶ ምስል ቀዝቃዛ ትዝታ ሆኗል። አንዳንዱ እንዳልተፈጠረ እንዳልነበረ ሁሉ ካለመተሰቢያ ትቢያ ሆኖ ጠፍቷል። 4 ዓመት ብዙ ነው። የሰዓት መቁጠሪያ እጅታዎች ዞረው የተነሱበት ቦታ ላይ ያረፉት ጊዜም ቢቆጥሩ ጊዜ ግን ዞሮ አይመለስም። እንደ ጅረትም ኮከብ ሆኖ ጨለማ ተነስቶ ወደ ሆነ ጨለማ ወደ አንድ አቅጣጫ ብቻ የሚያዘገዝግ መጨረሻ መጀመሪያ የሌለው ግትልትል ጎርፍ ነው። የትኛው ዘመን ላይ ነበርን ስንል የትኛው ጎርፍ ላይ ነበርን እንደማለት ነው። እኔና እሷ በፍቅር ቆየን ማለት አሻሚ ነገር አለው። ፍቅር በሙሉ ልብ ሁለንተናን የመውደድና የመቀበል የነፍስ ስሜት ከሆነ በ4 ዓመት ቆይታችን ለአንዲት ደቂቃ እንኳን እንደዚህ አይነት ስሜት የተሰማኝን ጊዜ አላስታውሰውም። አፍቅርሻለሁ ያልኩባትን ጊዜ ትዝ አይለኝም። አላፍቅራትም ነበር ወይስ የፍቅር ብያኔ ያልገባኝም እንጃ። የሆነ ሆኖ እንዲሁ አብሮ መቆየታችን ፍቅር ልበለውና ለማንም መፈቀራችንን እዩልን አላለም። እየተጓተትን የጓደኞች መንጋ ውስጥ አልተገኘንም። ወይኔ ስታምሩ አብሮ ያቆያችሁ ውለዱ ክበዱ የሚል አንገት በላይ ምርቃት ፍለጋ አብረን ፎቶ እየተነሳን አላሳየንም። ይሄ ህዝብ ምርቃቱ የእርግማን ገበር አብሮት የተሰፋ ስለሚመስለኝ ምርቃቱን ሲያለብስ እርግማኑን አብሮ ያከናንባል እያልኩ ፈራ ነበር። ምርቃትና እርግማን ሰምና ወርቅ ናቸው። የሚበዛው ምርቃት ሰሙን እንደቧራ እፍ ብለን ካየነው ወርቁ እርግማን ሳይሆን አይቀርም። እናም ምርቃቱ እውነት አይመስለኝም። ምርቃታችን ቢሰራ ኖሮ እንደኛ የተመረቀ ህዝብ የት ሀገር ይገኛል? እርግማናችንም ቢሆን ስልብ ነገር ይመስለኛል። የረገምናቸውን እንደማረባቸው አሉ። እርግማን ምርቃት አይዘልህም ብሎ ህዝቤ የረገመው ይኖር ይሆን? ወይስ እንደ ሂሳብ ስሌት ምርቃታችን በእርግማናችን እየተጣፋ ባለንበት የሚያስረግጥ የዜሮ ድምር ህይወት እየኖርን ነው? እሷ ጋር አብሮን የተነሳ ነው አንድም ፎቶ አልነበረን። በ4 ዓመት ቆይታችን አንድም የእርሷ ፎቶ አልነበረኝም ብል ማን ያምነኛል? ሁሉም ትዝታ በጋለ ብረት ቆዳ ላይ እንደተተኮሰ
ጠባሳ ለዘላለም ላይ ጠፋ ቸልተኛ አይምሮዬና አፍቃሪ ልቧ ላይ ታትሟል። አይነቱ ቢያይም በህይወት እስካለን ይህን ማህተብ ስናየው አሊያም ጠባሳ ነውና በአንዳንድ የህይወት ብርዳማ ቀናት ሲጠዘጥዘን በትካዜ ጆሯችንን እየተበሳን በጋለ ብረት የተተኮስን የፍቅርና የውበት ባሪያ ነበረን እንላለን። ባርነትም እንደ ነፃነት የሚናፍቅበት ጊዜ እንዳለ ማን ያውቃል? ምኗን ትወድላት ነበር ቢባል 2 ጊዜ ሳላስብ ሰውነቷንና ስሟን እላለሁ። ማህደረ ሰላም ትባላለች። ሰዎች ማህደረ ሰላም ምን አይነት ስም ነው ሲሏት ፈገግ ብላ ትንሽ ረዘም አይደል? ያውም የአባቴን ቀንሼላችሁ ነው ትላለች። ስትስቅ የታችኛው ጥርሶቿ አይታዩም። ስለዚህ ሳይሆን አይቀርም ፈገግታዋ የሚያልቅ አይነት አልነበረም። ሁልጊዜም የሆነ የቀረ የተደበቀ ፈቃሪ ፈገግታ ያላት ያስመስላታል። ሙሉ ስሟን ብወደው መቼም እንደጀመርኩት ትዝ በማይለኝ ማቆላመጥ ማሂ ሰላም ነበር ምላት። ማሂ ሰላም ስላት በእነዛ አይኖቿ በጥልቀት እያየችኝ ማንም እንደዚህ ጠርቶኝ አያውቅም ትለኛለች። እንዴት እንደተዋወቀን አሁን ላይ ትዝ አይለኝም ብል ማን ያምናል? ለመጀመሪያ ጊዜ ተቀጣጥረን የተገናኘንበትን ቅጽበት ግን አስታውሳለሁ። እሷን ሳስታውስ ያንን ቅጽበት አልረሳውም። ግን በመቀጣጠር በፊት መተዋወቅ ይኖራል መቼም። እንዴት ነው የተዋወቅ ነው? ሁልጊዜ የማስበው ጥያቄ ነው። ይህን ጠይቂያት አላውቅም። አስቀይማት ይሆናል በሚል ፍርሃት። ማን ነው ከፍቅረኛው ጋር የተዋወቅንበትን ቀን የሚረሳው? ጅል ወይስ የማስታወስ ችግር ያለበት ካልሆነ በቀር? ያው መተዋወቅ ነው እንዴ? እንዴት ነበር ትዝ የማይለኝ? የዚያን ሰሞን ብዙ ሴቶች አውቅ ስለነበር ተቀላቅሎብኝ እንደሆነ እንጃ። በአንድ ፀሐያማ ቀን ወይም ቅዳሜ መሆን አለበት። ያኔ በአንድ የግል ድርጅት ተቀጥሬ ተሰራ ስለነበር ሰው የሚቀጥረው ቅዳሜ ቀን ነበር። ከሜክሲኮ ወደ ቄራ በሚወስደው መንገድ ከገነት ሆቴል ከፍ ብሎ የሚገኝ ሬስቶራንት ውስጥ ነበር ቀጠሯችን። የህንፃ 2ኛ ፎቅ ላይ ወደሚገኘው ሬስቶራንት ስገባ ቀድማኝ ደርሳ አገኘኋት። ስስ ነጭ መጋረጃ በተጋረደበትና አንዱን ግድግዳ ሙሉ በሙሉ በያዘው ሰፊ መስኮት በኩል ጀርባዋን ለመስኮቱ ሰጥታ እጇን ደረቷ ላይ አነባብራ ተቀምጣለች። ከእርሷ በስተቀር በመስኮቱ በኩል የተቀመጡ ሰዎች በሙሉ ፊታቸው ወደ መስኮቱ ዙሮ የቄራን ሜክሲኮን የመኪናና የሰው ትርምስ ማየት በሚችሉበት አቅጣጫ ነበር አቀማመጣቸው። ምንም ቁም ነገር ባይኖረው ትርምሱ ትኩረት ይስባል። ለትርምሱ ጀርባን ሰጥታ ነበር መጀመሪያ ያሳገኛት። ከንፈሯ ሬስቶራንት ውስጥ ከተከፈተው ዘፈን ጋር አብሮ ይንቀሳቀስ ስለነበር አብረው እየዘፈነች መሆኑ ያስታውቃል። የበራ ቀን ሰማይ የመሰለ ስስ ውሃ ሰማያዊ ሹራብ ለብሳለች። ሰላም ያለው ሰማያዊ ሹራቡ መካከለኛ ክብ ጡቶቿን ቀድመው እንዲታዩ አድርጓቸዋል። እጅጌውን ሰብሰብ ስላደረገችው ጠይም ግራ እጇ አንጓ ላይ የምታበራ ቀጭን ወርቃማ ብራስሌት ትታያለች። በጥቁረትና ግራጫነት መሃል የሚዋልድ ቀለም ያለው ረጅም ፀጉሯ ወደ ኋላ ሰብስባ በማስያዝ ለቀዋለች። እንደሷ ለፀጉር ግድ የሌላ ሴት አይቻላል። የለበሰችው ጥቁር ጂንስ ሱሪ የሰውነቷ ውብ አወራረድ አጉልቶ ያሳጣል። ቀላል ፈዘዝ ያለ ሰማያዊ ፍላት ቆዳ ጫማ ተጫምታለች። እስከ መጨረሻውም ሳውቃት አለባበሷ እንዲቀለል ያለ ነበር። ተረከዝ ረጅም ጫማ ላይ ቆማ 2 እርምጃ መራመድ አትችልም። ለውበት ግድ የለሽ ናት። ውበት ግን ችላ እንዳሉት አፍቃሪ በእልህ እንደተከታተላት ነበር። ፊት ለፊቷ ግማሹ ወደ ብርጭቆ የተጋባ የሚሪንዳ ጠርሙስና ሽጣን ብርጭቆዋ በሚያምር ብርቱካናማ ቀለም ተሞልቶ ተቀምጧል። ከጎኑ ትንሽ ከቆዳ የተሰራች ሰማያዊ የእጅ ቦርሳ። ቦርሳዋ ከጫማዋ በተረፈ ቆዳ የተሰራች ነበር የምትመስለው። ይህንኑ ነው ማስታውሰው። በዚያ ርቀት ያየሁት ያ ምስሏ ልክ እንደ ፎቶ እስካሁን በውስጤ ተቀምጧል። በተለይ ብርጭቆ ውስጥ የነበረው የሚሪንዳ ቀለም ትዝ ባለኝ ቁጥር ምን እንደዚያ አደመቀው ላለው። ምናልባት በመስኮቱ የገባው ብርሃን ገና ሰላም ባብተን
እንደተቀመጠን የእሷን ብርጭቆ አንስቼ ምሪንዳውን ቀመስኩት። ፈገግ አለችና ውጭ ይሞቃል አይደል አለችኝ። ከኔ ብርጭቆ መንጎጨት ልክ ነው በሚመስል ድምፅ። አሁን ላይ ሳስበው በመጀመሪያ ቀጠሮ ከሰው ብርጭቆ መጎንጨት ትንሽ ብልግና ይሆንብኛል። እሷ ግን ስለዚህ አጋጣሚ ስታወራ ቀለል አድርገህ ስለቀረብከኝ ያን የሆኑን የወደድኩ ትላለች። እንደ ትልቅ ነገር ደጋግማ ነበር የምትነግረኝ። ሌላም ነገር አስታውሳለሁ። መጀመሪያ እንዳየዋት ገና ሰላም ሳልላት ሳልቀመጥ የተሰማኝ ትንሽ የሚያሳፍር አይነት የወሲብ ስሜት ነበር። በዚያም ፍጥነት በዚያ የብልጭታ ያህል በፈጠነ እይታ እንዴት ይሄ ስሜት ተሰማኝ? እሷ የመጀመሪያ አልነበረችም። እንደውም ስተኛ የሴት ጓደኛዬ እንደነበረችም እንጃ። በሴት የተላከፍኩ ነበርኩ። ከአንዷ ሸሽቼ ልቤ እስኪፈነዳ ሮጠና መድረሻዬ ሌላኛዋ ነበረች። ምድር ላይ ሴቶች ብቻ የሚኖሩ እስኪመስለኝ እጣ ፈንታዬ ሄዶ የሚያርፈው ሴት ላይ ነው። ትንሽ እንኳን የአየር ማስገቢያ ክፍተት በሌለ ሁኔታ ዙሪያዬን በሴት የተከበብኩ ነበር። ባይከቡኝም ራሴን ወጅጄ ክበቡ መሃል የማስቀመጥ ሰው ነበርኩ። ጓደኛ፣ ዘመድ ወይም የስራ ባልደረቦች ጋር ተገናኝተን ወሬ ሲጀመር ባለፈው ከሆነች ልጅ ጋር የሆነ ካፌ አይቼ፣ ባለፈው ታክሲ ላይ አይቼ ከሆነች ልጅ ጋር፣ ትላንት ከሆነች ልጅ ጋር መንገድ ላይ እየውልበል ነው አይደለም እያልኩ አጀሬው መልክ መልአክ የመሰለች ልጅ ጋር መልክ ይዞ ታየ። ቆንጆቹን በትዕዛዝ የምታመስመጣቸው ከሆነ ይመስለው። የትላንቷ ደግሞ ልዩ ናት። ደግሞ ምን የምታህለው ጋር ገጠምክ? ተርፋል። አይሃለው አላልኩም ነበር? ተራራ የምታክል ልጅ እዚያ ታክሲ ፊርማታ ጋር አየሁ። በፈጠረ ዘመዴ ነች በልኝ። በስማም ጥላህን የመሰለች ጥቁር ልጅ ጋር አየሁ ወዘተ። እንደዚያ ነበር መሰለኝ። መታፈኔ አማሮኝ ልክ ያለፍኩት ይመስል እዚያ ዙሪት ለመሸሽ ስወራጭ የሴቶች ዳና ነፍሴ ላይ እንደ ምርክ ተከብዶ ስንዝር አላራምድ ይለኛል። ለተነፈስ ብል የምተነፍሰው እነሱ ነው። እማረራለሁ፣ ግን እዚያው ነው። ከሴቶች መራቅ አለብኝ ይላሉ፣ ግን እዚያው ነው። ልክፍት ነው ላለው ለራሴ እድል ነው ይላሉ ሌሎቹ። የሴት ልጅ ሳቅ ወጥመዴ ነው። ስለ ጥርሷ ውበት ግድ የለኝ። የሴት ኩርፊያ ገሃነም ነው የሚሆንብኝ። ኩርፊያ ልውድ፣ ግን አኩራፊ ሴት የሆነ ነገሩ አይስበኝም። የሴት ልጅ እንባ ልቤን ያስጨንቃታል። ቀርባኝ ያላለቀሰች ሴት ግን የለችም። የሴት እንባ ጥሩ አይደለም፣ አጉል ቦታ ይጥልሃል የሚሉትን ሟርት ክፉኛ አምንበታለሁ። ባለቀሱብኝ ቁጥር የሰማይ መላእክት ሁሉ ዶማና ካፋ ይዘው የነገ መንገዴን ቆፋፍረው ሊያበላሹ በእንባዋ ወንዝ ላይ እየቀዘፉ የሚፈጥኑ ይመስለኛል። ሴቶች ሲያለቅሱብኝ እንባቸውን የማስቆምበት መንገድ የሚመስለኝ አብሮ መተኛት ነበረ።